ቻምፒየንስ ሊግ ሶስተኛ ዙር ጨዋታዎች ትላንት ጀምሮ እየተደረጉ ነው የሚገኙት። ትልልቅ ጨዋታዎች ነበሩ። ትላንት በኤሚሬትስ አርሰናል ከአትሌቲኮ ማድሪድ ያደረጉት ጨዋታ ያልተጠበቀ ውጤት ነው የተመዘገበው። በዚህኛው ጨዋታ አርሰናል ይሄንን ጨዋታ 4-0 በሆነ ውጤት አሸንፏል። እንግዲህ የመጀመሪያውን አጋማሽ ለተመለከተ ሰው ጨዋታው ምናልባት የዚህን ያክል በዙ ግቦች ይቆጠሩበታል ብሎ ለመገመት የሚያስቸግረው ይመስለኛል። ግን እንደዛ ሆኗል። አርሰናል 4-0 በሆነ ውጤት ይሄንን ጨዋታ አሸንፏል። ከዛ ውጪ ባርሴሎናም እንደዚሁ ኦሎምፒያኮስን በሰፊ ግብ ልዩነት አሸንፏል። ወደ ስፔን አቀንቶ በስታዲዮ ደ ላ ሴራሚካ የቪያሪያልን የገጠመው ማንቸስተር ሲቲ እንደዚሁ 2-0 አሸንፏል። ሃላንድ በቻምፒየንስ ሊግ ማስቆጠሩን ቀጥሏል። አሁንም ከዛ ውጪ ብዙ ጨዋታዎች ነበሩ ትላንትና እንደዚሁ በሊቨርኩሰንና ፒኤስጂ መካከል የተደረገው ጨዋታ 9 ግቦች ተቆጥሮበታል። ምናልባት ይሄኛው ጨዋታ የአውሮፓ ቻምፒየንስ ሊግ ጨዋታ እስከማይመስል ድረስ እንግዲህ እንደዚህ የበዙ ግቦችን አስመልክቶናል። ናፖሊ ተከታታይ ሽንፈቱን አስመዝግቧል። በሊጉ ባለፈው ሳምንት እንደተሸነፈ እናስታውሳለን። ትላንትና በአውሮፓ ቻምፒየንስ ሊግ ሌላ ሽንፈት ገጥሞታል። ሽንፈቱ እንግዲህ በሰፊ ግብ ልዩነት መሆኑ ደግሞ ምናልባት የናፖሊ አካሄድ መስተካከል የማይኖረው ከሆነ ከወዲሁ ቻምፒየንስ ሊግ ውድድር ውጪ ሊሆን ይችላል። ከዛ ውጪ በሴሪያውም እንደዚሁ ረጅም ርቀትን ለመጓዝ ሊቸገር ይችላል ተብሎ እየታሰበ ነው የሚገኘው። ኒውካስል አሸንፏል። ኢንተር ሚላን ተጋጣሚውን አሸንፏል። ዛሬ አውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ቀጥለው ይደረጋሉ። ቼልሲ በሜዳው ስታንፎርድ ብሪጅ አያክስን የሚገጥምበት ጨዋታ ይጠበቃል። ከዛ ውጪ የሪያል ማድሪድና ዩቬንቱስ ጨዋታም እንደዚሁ የሚጠበቅ ነው የሚሆነው። እነዚህን ጉዳዮች በቆይታችን እናነሳለን። በተለያዩ ስቴዲየሞች ተደርገዋል። ዛሬን ቀጥለው የሚከናወኑዋል። ትላንትና ከተደረጉ ጨዋታዎች መካከል በተለይ በወቅታዊ የቡድኖቹ እንቅስቃሴ እንደዚሁም ደግሞ ባላቸው የተጫዋች ጥራት ከፍ ያለ ግምት ተሰጥቶት የነበረው እና በኤሚሬትስ የተደረገው የአርሰናልና አትሌቲኮ ማድሪድ ጨዋታ በአርሰናል 4-0 አሸናፊነት ተጠናቋል። ቅድም መግቢያ ላይ እንደተናገርኩት የመጀመሪያውን 45 የተመለከተ ተመልካች ብዙ ግብ ላይ ቆጠርበት እንደሚችል ይገምታል ብዬ አስባለሁ ይሄንን ጨዋታ። ምክንያቱም ሁለቱም በተለይ የግብ ክልላቸውን አብዝቶ በመከላከል ትላንትና የመጀመሪያው 45 ላይ ጥሩ ነበሩ ማለት ይቻላል። አትሌቲኮ ማድሪዶችም በተለይ የመጀመሪያው 15 ደቂቃ ላይ አርሰናል በጨዋታውን በማፍጠን የግብ ዕድሎችን ለመፍጠር ሲሞክር ነበር እና ያንን ሁነት በመከላከልና በማስቆም አትሌቲኮ ማድሪዶች የመጀመሪያው 45 ላይ ጥሩ ነበሩ ማለት ይቻላል። እንግዲህ ኳስን መቆጣጠርና ጨዋታን መቆጣጠር ሁለቱ ሁሌም የተለያዩ እንደሆነ ይሰማኛል እና በዚህም የአርሰናል የኳስ ቁጥጥር ከፍ ያለ ቢሆን እንኳን የአትሌቲኮ ማድሪድ ጨዋታን የመቆጣጠር ሂደት ጥሩ እንደነበር በጨዋታ እንቅስቃሴ ተመልክተናል። ሁለተኛው 45 በተለይ ከ56ኛው ደቂቃ በኋላ ሁሉም ነገር ለአርሰናል ያደላ ነበር ማለት ይቻላል። 57ኛው ደቂቃ ላይ ጋብሪኤል ማጋሌሽ ዴክላን ራይስ ከቆመ ኳስ ያሸማውን ኳስ ነው እንግዲህ ወደ ግብነት በጭንቅላት ገይቶ አስቆጥሮ ከዛ በኋላ ግቦች የተቆጠሩት ጋብሪኤል ማርቲኔሊ ከሉዊስ ስኬሊ የተሰጠውን ኳስ በአስደናቂ አጨራረስ 64ኛው ደቂቃ ላይ አስቆጥሮ 2-0 አርሰናል መምራት ጀመረ። ከዛ ቀጥሎ እንግዲህ ቪክቶር ዮኬሬሽ ነው በ3 ደቂቃ ልዩነት ሁለት ግቦችን አስቆጥሮ 67ኛውና 70ኛው ደቂቃ ላይ አርሰናል ይሄንን ጨዋታ 4-0 በሆነ ውጤት እንዲያሸንፍ ያገዘው። በጨዋታው እንግዲህ በአጠቃላይ ኳስ ቁጥጥር አርሰናል የተሻለ ነበር ብሎ ማንሳት ይቻላል። ምክንያቱም ቁጥሮች እንደሚያሳዩን ከሆነ 53% የኳስ ቁጥጥር ብልጫ ነበረው። ከዛ ባለፍ ግን የግብ ዕድሎችን በመፍጠር እንደዚሁም ደግሞ ያለቀላቸውን አጋጣሚዎችን በማግኘት እና በመፍጠር አርሰናል የተሻለ እንደነበር በምሽቱ ጨዋታ ተመልክተናል። ለምሳሌ በጨዋታው አርሰናል 17 ሙከራዎችን አድርጓል። ከነዛ ውስጥ 8ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ቀደም ሲል እንዳነሳሁት እንግዲህ ከ8ቱ ደግሞ 4ቱ ወደ ግብነት የተቀየሩ ሆነዋል እና የአርሰናል የቆሙ ኳሶች አጠቃቀም አሁንም እንግዲህ በአስደናቂነቱ ቀጥሏል። ትላንትና ከጨዋታው በኋላ እንደውም የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኒ በሁሉም መመዘኛዎች ጥሩ የነበረው ቡድን አሸንፎናል የሚል ሐሳባቸውን አንስተዋል። ቀደም ብሎ በርካቶች እንግዲህ በቆመ ኳስ አጠቃቀም አርሰናልን ያው ተጋጣሚዎች ይተቻሉ፣ ግን ደግሞ አጠቃቀሙ ላይ በደንብ የተሻለ ቡድን እንደሆነ የሚያምኑ የእግር ኳስ ተንታኞች ደግሞ አርሰናል አሁንም
ቆመ ኳስ አጠቃቀሙ ረጅም ርቀት ሊያስጉዞ የሚችል ውጤት ያገኛል ብለው ሐሳብ ያነሳሉ። ትላንትና ግን ዲያጎ ሲሞኔ ከጨዋታው በኋላ አርሰናል በቆመ ኳስ ብቻ ሳይሆን አጠቃቀማቸው በተለይም ደግሞ ሳጥን ውስጥ ምላሽ የሚሰጡበት መንገድ አስደናቂ ነበር የሚል ሐሳብ አንስተዋል። ቀደም ሲል እንዳነሳሁት እንግዲህ የግብ ሙከራ ላይ ምናልባት አትሌቲኮ ማድሪድ አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት እና በጨዋታ እንቅስቃሴ አርሰናል በማጥቃቱ ብቻ ሳይሆን መከላከሉም በጣም የተዋጣለት እንደነበር በትላንት ምሽቱ ጨዋታ ተመልክተናል። ትላንትና ሚኬል አርቴታ ከወትሮ አሰላለፍ የተወሰነ የተጫዋቾች ለውጥ ነበሩ። ለምሳሌ ሉዊስ ስኬሊ ከረጅም ጊዜ በኋላ በዚህ ውድድር ዓመት ብዙም አልተመለከትነውም። በተለይ በቋሚ አሰላለፍ የመጀመሪያ ጨዋታዎችን ለመጀመር ብዙ አጋጣሚዎች አልነበሩትም። ትላንትና ግን ጨዋታውን በቋሚነት ጀምሮ በጣም አስደናቂ እንቅስቃሴ አድርጓል። ጋብሪኤል ማርቲኔሊ ያስቆጠራትን የ64ኛ ደቂቃ ግብም እንደዚሁ በእግሩ ሁኔታ አመቻችቶ ያቀበለው ይሄ ተጫዋች ነበር። ደፋር ነው። ብዙ ጊዜ ወደ ሳጥን ውስጥ ኳሶችን ይዞ የሚገፋበት መንገድ የተከላካይ ስፍራ ተጫዋች አያስመስለውም። በእርግጥ ኢንቨርት እያደረገ ሲጫወት በጣም ጥሩ ተጫዋች እንደሆነ ስንመለከት ነበር። ባለፈው ዓመት ቶማስ ፓርቴ ወደፊት እንዲጠጋ የሚያደርገው ይሄ ተጫዋች እንደነበር ይታወሳል። ምክንያቱም ቶማስ ፓርቴ ጥሎት የሚሄደውን ቦታ እሱ ወደ መሃል የተከላካይ ምንድነው ይሄ መልሶ ማጥቃት ወይ ፉል ባክ ላይ የሚሰለፍ ተጫዋች እንደሆነ ይታወቃል። ግን ኢንቨርት በማድረግ ወደ መሃል በመግባት የበለጠ የመሃል ክፍሉን ሲያግዝ የሚታይ ተጫዋች ነው። ትላንትናም ያንን በማድረግ ለማርቲን ዙቢሜንዲ የበለጠ ነጻነት እየሰጠው እንደዚሁም ዴክላራይስ ከሳጥን እየተሯሯጠ እንዲጫወት የበለጠ ነጻነትን የፈጠረ ተጫዋች ነበር። በካላፊዮሪ ተቀይሮ የገባ ተጫዋች ነው ትላንትና። ምክንያቱም በዚህ ቦታ ላይ በዚህ ውድድር ዓመት በተለይ የበለጠውን ካላፊዮሪ እንደሚሰለፍ ይታወቃል። ግን ትላንትና ማይስሊስ ስኬሊ ነበር በቋሚነት ጨዋታውን የጀመረውና በጣም አስደናቂ የሆነ የጨዋታ እንቅስቃሴ አሳይቷል። ቪክቶር ዮኬሬሽ ትላንትና 2 ግቦችን አስቆጥሯልና ከ7 ጨዋታዎች በኋላ ነው ትላንትና 2 ግብ ያስቆጠረው። ማለትም ወደ ግብ አስቆጣሪነት የተመለሰው። በዚህ ውድድር ዓመት 12 ጨዋታዎችን በቋሚነት ማለትም በሙሉ 90 ደቂቃ መጫወት ችሏል ቪክቶር ዮኬሬሽ። ይሄ ደግሞ የካይ ሃቨርት አለመኖር ነጻነት እንዲያገኝ አድርጎታል ብሎ ማንሳት ይቻላል። በዚህ ቦታ ላይ ግን ግብ እንዳያስቆጥር ብዙ ጊዜ አርሰናል የጨዋታ መንገድ ትክክል አልነበረም ወይም ደግሞ ትክክል አይደለም ብለው የሚያነሱ ሰዎች አሉ። ግን ግብ አያስቆጥርም ለቡድኑ አሸናፊነት የበኩሉ አስተዋጽኦ እያደረገ ነው ብለው የቡድን አጋሮቹ እንደዚሁም ደግሞ ሚኬል አርቴታ ሲከራከሩለት እንሰማለን። ትላንትና በተለይ መጀመሪያ ግብ ሲያስቆጥር ሁሉም የአርሰናል ተጫዋቾች ለሱ ደስታቸውን ሲገልጹ እንደነበር ተመልክተናልና ግብ እንዲያስቆጥር ይፈልጉ እንደነበር ያየንበት እንቅስቃሴም ነበር። 2 ግቦችን በ3 ደቂቃ ልዩነት አስቆጥሮ አርሰናል የበለጠ የግብ መጠኑን ወደ 4 ከፍ አድርጎ እንዲያሸንፍ አግዟል። ጋብሪኤል ማርቲኔሊ ትላንትና በጨዋታው በቋሚነት ጀምሮ ነበርና ሙሉ የጨዋታውንም እንደዚሁ ጨርሶ ወጣበትን ተመልክተናልና በጣም አስደናቂ እንቅስቃሴ ነበር ሲያደርግ የነበረው። በዚህ ቦታ ላይ አሁን በተለይ አርሰናል አቃይሮ የሚጠቀማቸው ተጫዋቾች ውጤታማ እያደረጉት እንዳለ ይሰማኛል። ባለፈው አርሰናል በተቸገረበት የፉልሃም ጨዋታ በዚህ ቦታ ላይ የተሰለፈው የነበረው ትሮሳርድ ነበርና ግብ አስቆጥሮ አርሰናል አሸናፊ እንዲሆን አግዟል። ትላንትና በተቀያሪ ወንበር ላይ ተቀምጦ ነበር። በዚህ ቦታ ላይ በቋሚነት የጀመረው ደግሞ ቀደም ሲል እንዳነሳሁት ጋብሪኤል ማርቲኔሊ ነበር እና ሁለተኛውን በአርሰናል አሸናፊነት አግዛ የነበረችው ሌላ ግብ ያስቆጠረ ተጫዋች ነውና በዚህ ቦታ ሚኬል አርቴታ የበለጠ ሁለቱም ተጫዋቾች እየተሻሻሉ የመጡ እና ጥራታቸው ከፍ እያለ የሚገኝ እና ደግሞ በየጨዋታው ግብ የሚያስቆጥሩ ግብ ባያስቆጥሩ እንኳን ቡድናቸው እንዲያሸንፍ የበለጠ የሚያግዙ ተጫዋቾች ሆኖ እየተመለከትን ነው የምንገኘው። ሚኬል አርቴታ ከጨዋታው በኋላ በተጫዋቾች እንቅስቃሴ ኮርቻለሁ እና ደግሞ ከባድ ጨዋታ ነበር፣ ይህንን ጨዋታ ማሸነፍ እንዲሁ በቀላሉ የሚገኝ አጋጣሚ አይደለም የሚል ሐሳብ አንስቷል። በስታዲዮ ሴራሚካ ማንቸስተር ሲቲ ከቪያሪያል ያደረጉት ጨዋታ በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። ሃላንድና ቤርናርዶ ሲልቫ 17ኛውና 40ኛው ደቂቃ ላይ ግቦችን አስቆጥረዋል ለማንቸስተር ሲቲ። ጨዋታውን ተቆጣጥሮ ግብ በማስቆጠር እንደዚህ የግብ ዕድሎችን በመፍጠር ማንቸስተር ሲቲ በትላንቱ ምሽቱ ጨዋታ የተሻለው ቡድን እንደነበር አይተናል። ባለፈው ቅዳሜ ቪያሪያል በላሊጋው የጽንኛ ሳምንት በሜዳው እንደዚሁ ከሪያል ቤቲስ ጋር 2-2 በሆናቸው ውጤት እንደተለያየ እናስታውሳለን። አሁንም በቻምፒየንስ ሊጉ እንደዚሁ ነጥብ የጣለበትና የተሸነፈበት ጨዋታ ሆኗል። በጨዋታው ቀደም ሲል እንዳነሳሁት ማንቸስተር ሲቲ በሁሉም መመዘኛዎች የተሻለው ክለብ እንደነበር ተመልክተናል። ሃላንድ ግብ አስቆጥሯል እንደነገርኳችሁ እና ትላንትና ያስቆጠረው ግብ በ50 የቻምፒየንስ ሊግ ጨዋታ 52ኛ ግቡ ሆኖ ተመዝግቧል። በጣም አስደናቂ ቁጥር ነው እና
ማንቸስተር ሲቲ ረጅም ርቀት እንዲጓዝ ይሄ ተጫዋች ዘንድሮም በቻምፒየንስ ሊግ ጥሩ ጊዜን ያሳለፈና ጥሩ እገዛን ያደረገ ይገኛል ለማንቸስተር ሲቲ። ባርሴሎና በሜዳው ኦሎምፒያኮስን ገጥሞ ነበር 6-1 በሆነ ውጤት አሸንፏል። አራቱ ግቦች የተቆጠሩት በሁለተኛው 45 ነው። ፌርሚን ሎፔዝ 3 ግቦችን አስቆጥሯል። የራፊኒያ ለመኖር ይሄ የተጫዋች የበለጠ በነጻነት እንዲጫወት እና ደግሞ ሰፊ የጨዋታ ጊዜ እንዲያገኝ ያደረገ ያለ ይመስለኛል። በትላንትናው ጨዋታ ላይ ቡድኑ ባርሴሎና ሰፊ የግብ ልዩነት እንዲፈጠር ካደረጉ ተጫዋቾች መካከል አንደኛው ፌርሚን ሎፔዝ ነው። ላሚን ያማል ግብ አስቆጥሯል በፍጹም ቅጣት ምት። ከዛ ውጪ የቡድኑ ቁልፍ ተጫዋች የሆነ የመጣም ይመስለው ማርከስ ራሽፎርድ 2 ግቦችን አስቆጥሯል። 74ኛውና 79ኛው ደቂቃ ላይ በ5 ደቂቃ ልዩነት 2 ግቦችን አስቆጥሮ የበለጠ ቡድኑ በሰፊ የግብ ልዩነት እንዲያሸንፍ አግዟል። ኦሎምፒያኮስን ከሽንፈት ያላደነች ብቸኛ ግብ ኤልካቢኖ 53ኛው ደቂቃ ላይ ያስቆጠረው በፍጹም ቅጣት ምት። በጨዋታው ሳንቲያጎ ሄሄዝ በቀይ ካርድ ከሜዳ ወጥቷል 57ኛው ደቂቃ ላይ። እነዚህ ተጫዋች በቀይ ካርድ መውጣትም በተለይ ጨዋታ ብልጫ እንዲወሰድባቸው እና ብዙ ግቦች እንዲቆጠሩባቸው ያደረገ ይመስለኛል። ኦሎምፒያኮሶችን በመጀመሪያው የጨዋታ እንቅስቃሴ እንግዲህ ጥሩ እንቅስቃሴ ማድረግ ችሎ ነበር፣ ግን በሁለተኛው 45 ፍጹም የበላይነት ተወስዶባቸዋል በባርሴሎና። ቀደም ሲል እንዳነሳሁት በ57ኛው ደቂቃ ላይ የበለጠ ደግሞ የሳንቲያጎ ሄዝ በቀይ ካርድ መውጣት አጉሏቸዋል ብሎ ማንሳት ይቻላል። ባርሴሎና ኳስን በመቆጣጠር ጨዋታን በመቆጣጠር እንደዚሁ የግብ ዕድሎችን በመፍጠር የተሻለው ክለብ እንደነበር በትላንት ምሽቱ አሳይቷል። ራሽፎርድ በ3 የቻምፒየንስ ሊግ ጨዋታ ትላንትና 4ኛ ግቡን ነው ያስቆጠረው በባርሴሎና በዚህ አመት እንግዲህ በተለይ የዚህ የአጥቂ መስመር ተጫዋች ሆኖ ሲሰለፍ ማለትም የ9 ቁጥር ቦታ ላይ ሲሰለፍ ምቾት ተሰምቶት እየተጫወተ እንዳለ እየተመለከተ ነው የምንገኘው። ይሄ ደግሞ የሌቫንዶስኪ አለመኖር በጉዳት ምክንያት እንግዲህ እሱ አለመኖሩን ተከትሎ በዚህ ጨዋታ ላይ በቋሚነት እንዲሰለፍ እየሆነ ነው የሚገኘውና ሃንስ ፊሊክም ከጨዋታው በኋላ ስለ ራሽፎርድ አስተያየታቸውን ሰጥተው ነበር። ግሩም ተጫዋች ነው፣ እያንዳንዱ እንቅስቃሴው በጣም የሚያስደንቅ ነው የሚል ሐሳብ አንስተዋል። በአጠቃላይ በባርሴሎና በዚህ አመት 11 የግብ ተሳትፎ አለው በተሰለፈባቸው ጨዋታዎች 5 ግቦች አስቆጥሮ 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል ለቡድን አጋሮቹ። ሌቨርኩሰን ሰፊ ብዙ ግቦች ተቆጥረውበት ተሸንፏል በፒኤስጂ 7-2 በሆነ ውጤት ነው በጨዋታው የተሸነፈው ሌቨርኩሰን በሜዳው። ሮቤርቶ አንድሬስ 33ኛው ደቂቃ ላይ በቀይ ካርድ መውጣቱ ብዙ ነገር እንዳሳጣቸው ይሰማኛል። ብዙ ግቦች ተቆጥረውባቸው ተሸንፈዋል። እንግዲህ ዊሊያም ፓቾ 7ኛው ደቂቃ ላይ ግብ አስቆጥሯል። ዴዝሬ ዱዌ 41ኛውና እንደዚሁም ደግሞ የመጀመሪያው 45 መደበኛው ጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ደቂቃ ሌላ ሁለተኛ ግብ አክሏል ዱዌ። ከዛው ጪ ክቫቺ ክቫራስኬሊያ 44ኛው ደቂቃ ላይ ግብ አስቆጥሯል። ኑኖ ሜንዴሽ 50ኛው ደቂቃ ላይ፣ ኦስማን ዴምቤሌ 66ኛው ደቂቃ ላይና ቪቲኒያ የመጨረሻው ደቂቃ ላይ በ90ኛው ደቂቃ ግብ አስቆጥሮ ጨዋታውን 7-2 በሆነ ውጤት በፒኤስጂ አሸናፊነት እንዲጠናቀቅ ሆኗል። አሌክስ ጋርሲያ 38ኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁ 54ኛው ደቂቃ ላይ በጨዋታ ለሊቨርኩሰን ግቦችን ያስቆጠረ ተጫዋች ነው። ትላንትና በፒኤስጂ በኩል 22 የግብ ሙከራዎች ነበሩ የተደረጉትና በጨዋታውም ከፍ ያለ ብልጫ የነበረው ክለብ ነው ፒኤስጂ። በእርግጥ ቀደም ሲል እንዳነሳው ሮቤርት አንድሬች በ33ኛው ደቂቃ በቀይ ካርድ መውጣቱ ብዙ እንዳጎደላቸው ይሰማኛል። ግን ትላንት በጣም ግሩም የነበረው ካገኟቸው 22 ነው ያለቀላቸው የግብ ዕድሎችን በመፍጠር 8 ያለቀላቸው የግብ ዕድሎች ነበር የፈጠሩትና 7ቱ ወደ ግብነት ተቀይረዋል ማለት ነው። ምናልባት በመቶኛ ካሰላ ነው ከ95 በመቶ በላይ ጥሩ አፈጻጸምና ምላሽ ነበራቸው ማለት ነው። ሳጥን ውስጥ ያገኟቸውን አጋጣሚዎች በመጠቀም የፒኤስጂ ተጫዋቾች ስል እንደነበሩ በጨዋታው አሳይተዋል። እንግዲህ የጨዋታ እንቅስቃሴው ፍጹም ብልጫ ነበረው ፒኤስጂ። ከዛ ውጪ የኒውካስልና ቤኔፊካም ጨዋታ እንደዚሁ ትናንትና ከተደረጉ ጨዋታዎች መካከል ነበር። ይሄ ጨዋታ በኒውካስል 3-2 አሸናፊነት ተጠናቋል። በኒውካስል ሜዳ ሴንት ጄምስ ፓርክ ነበር የተደረገው። አንቶኒ ጎርደን 32ኛው ደቂቃ ላይ፣ ሃርቪ ባርነስ 70ኛውና 83ኛው ደቂቃ ላይ የኒውካስል ዩናይትድን የማሸነፊያ ግቦች አስቆጥረዋል። 10 ያለቀላቸው የግብ ዕድሎችን ነበር ትላንትና የፈጠሩት ኒውካስል ዩናይትዶች እና በጨዋታው 3ቱን ወደ ግብነት ቀይረዋል። ካለቀላቸው 10 የግብ አጋጣሚዎች ቤኔፊካዎች እንግዲህ ደካማ ነበሩ በትላንትናው ጨዋታ። አሁንም እንግዲህ ጆዜ ሞሪኖ በአውሮፓ ቻምፒየንስ ሊግ ድል አልቀናቸውም ቤኔፊካን ከተረከቡ በኋላ። ባለፈው ሳምንት በቼልሲ በስታንፎርድ ብሪጅ እንደተሸነፉ እናስታውሳለን። ትላንትና
እንግሊዝ በሌላኛው ስቴዲየም በሴንት ጄምስ ፓርክ በኒውካስል 3-0 በሆነ ውጤት ተሸንፈዋል። ኒውካስል ዩናይትድ ተከታታይ ሁለተኛ ድሉን አሳክቷልና በ6 ነጥብም ደረጃውን ወደ 7ኛ ከፍ ያደረገበት ሆኗል። ቦሩሲያ ዶርትመንድ ወደ እንደዚህ ኮፐንሃገንን ከሜዳው ውጪ ያሸነፈበት ጨዋታ ትላንትና ከተደረጉ ጨዋታዎች መካከል ነበር። 4-2 በሆነ ውጤት ነው ይሄ ጨዋታ የተጠናቀቀው በቦሩሲያ ዶርትመንድ አሸናፊነት። በዚህ ጨዋታ ላይ ሪያም ቤሽናሺ ግብ አስቆጥሯል በፍጹም ቅጣት ምት። ቤን ሳቢን በፍጹም ቅጣት ምት ካስቆጠረው በተጨማሪ ፋቢያን ሲልቫ 87ኛው ደቂቃ ላይ፣ ፍሌክስ ኒሜቻ 20ና 76ኛው ደቂቃ ላይ የቦሩሲያ ዶርትመንድን የማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። ቪክቶር ዳንሶን በተጨማሪ ደቂቃ እንደዚሁም ደግሞ ለቫልዲሚር አንቶን 33ኛው ደቂቃ ላይ በራሱ ላይ ያስቆጠሯቸው ግቦች ደግሞ የኮፐንሃገንን የግብ መጠኖች የቀነሱ ናቸው። 4-2 ሲሸነፍ በቦሩሲያ ዶርትመንድ። ከዛ ውጪ ኢንተር ሚላንም እንደዚሁ ከሜዳው ውጪ ኡኒየን ሴንት-ጊሎንን ገጥሞ ነበር። 4-0 በሆነ ውጤት አሸንፏል። ዴንፍሬሽ 41ኛው ደቂቃ ላይ፣ ላውታሮ ማርቲኔዝ 45ኛው ደቂቃ ተጠናቆ በተጨማሪ ደቂቃ ከዛ ውጪ ፍራንሲስኮ ፔን ስቶፒና በጨዋታው ግብ አስቆጥሯል 76ኛው ደቂቃ ላይ። በዚህ ጨዋታ ላይ የኡኒየን ሴንት-ጊሎን ተጫዋቾች ጥሩ እንቅስቃሴ ነበር ሲያደርጉ የነበሩት። በጨዋታው 4 ያለቀላቸው የግብ አጋጣሚዎችን ፈጥረው ነበር ግን ግብ ማስቆጠር አልቻሉም። ኢንተር ሚላን 8 ያለቀላቸው የግብ ድሎችን ፈጥረው ነው እንግዲህ ከ8ቱ 4ቱን ወደ ግብነት የቀየሩት። ከዛ ውጪ የትላንትና ከተመዘገቡት አስደናቂ ውጤቶች መካከል የፒኤስቪ አንደኛው ይመስለኛል። ፒኤስቪ በሜዳው ናፖሊን 6-2 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ እንግዲህ በሎሬንዞ ሉቻ በ76ኛው ደቂቃ በናፖሊ በኩል በቀይ ካርድ ወጥቷል። ስኮት ማክቶሚናይ 2 ግቦችን አስቆጥሯል በጨዋታው ትላንትና 31ኛውና 86ኛው ደቂቃ ላይ። እንደዛም ሆኖ ግን 6 ግቦች ተቆጥሮባቸው ነው በፒኤስቪ ናፖሊ 6-2 በሆነ ውጤት የተሸነፈው። ባለፈው ሳምንት በሴሪያውም እንደዚሁ ተሸንፈው ነበር። ዛሬም ትላንት ምሽት ማለቴ አስከፊ ውጤት የሚባል የ6-2 ሽንፈት ገጥሟቸዋል። በዚህ ጨዋታ ላይ ዴኒስ ማን 54ኛውና 80ኛው ደቂቃ ላይ ለፒኤስቪ ግብ አስቆጥሯል። ሪካርዶ ፔፒ በ87ኛው ደቂቃ ላይ እንደዚሁም ደግሞ ኢስማኤል ሳራባሪ በ38ኛው ደቂቃ ላይ ግብ ካስቆጠሩ ተጫዋቾች መካከል ናቸው ለፒኤስቪ። የአውሮፓ ቻምፒየንስ ሊግ የሶስተኛ ጨዋታዎች ዛሬም እንደዚሁ በተለያዩ የአውሮፓ ከተሞች ቀጥለው ይደረጋሉ። በተለይ ዩቬንቱስን ከሪያል ማድሪድ የሚያገናኘው ጨዋታ ከሚጠበቁት መካከል ነው። በዛሬው ጨዋታ ላይ በተለይ ዩቬንቱስ ከሜዳው ውጪ ወደ ሳንቲያጎ ቤርናቢው አቀንቶ ነው ጨዋታውን የሚያደርገው። ያለፉትን ተከታታይ ጨዋታዎች እንግዲህ ሪያል ማድሪድ አሸንፏል ሁለቱንም የመጀመሪያ ጨዋታዎች እና አሸናፊነቱን ለማስቀጠል የሚያደርገው ጨዋታ ነው። ዩቬንቱስ ደግሞ የመጀመሪያ የአውሮፓ ቻምፒየንስ ሊጉን የአመቱን ድል ለማግኘት ነው የሚያደርገው። ባለፉት ቻምፒየንስ ሊግ ተከታታይ 2 ጨዋታዎች ባቻ ውጤት እንዳጠናቀቀ ይታወሳል። ዛሬ ደግሞ እንደዚሁ ከሜዳው ውጪ ነው ጨዋታውን በሳንቲያጎ ቤርናቢው የሚያደርገው። ይሄንን ጨዋታ ማሸነፍ ለሁለቱም ወሳኝ ይሆናል፣ በተለይ ለዩቬንቱስ። ምክንያቱም በቀጣይ የሚያደርጋቸው መርሃ ግብሮች በጣም ከባድ መርሃ ግብሮች ስለሚጠብቁት ይሄኛውን ጨዋታ ከከባዶቹ መካከል አንደኛው ነው። በእርግጥ ሳንቲያጎ ቤርናቢው ላይ በዚህ አመት ሪያል ማድሪድ በጣም አስደናቂ ቡድን፣ አስፈሪ ቡድን ሆኖ እየተመለከትነው ነው የምንገኘው። በምን አይነት መልኩ ይወጣዋል የሚለው የሚጠበቅ ነው የሚሆነው። ከዛ ውጪ የቼልሲና አያክስም የስታንፎርድ ብሪጅ ጨዋታ አንደኛው ነው ዛሬ ምሽት የሚደረግ። ቼልሲ ካለፉት 2 ጨዋታዎች የመጀመሪያውን ጨዋታ በባየር ሙኒክ እንደተሸነፈ እናስታውሳለን በአሊያንዝ። ከዛ መልስ ግን ቤኔፊካን ተቸግሮም ቢሆን በሜዳው ያደረገውን ጨዋታ 1-0 በሆነ ውጤት እንዳሸነፈ እናስታውሳለን። አያክስም ያለፉትን 2 ጨዋታዎች ተሸንፎ ነው እንግዲህ የመጀመሪያውን ድል ለማግኘት ዛሬ የሚያደርገው። ጨዋታውን ድል ብቻ ሳይሆን ምናልባት እንግዲህ አመቱን የመጀመሪያ ነጥብ ለማግኘት ጭምር ነው ጨዋታውን በስታንፎርድ ብሪጅ ከቼልሲ ጋር የሚያደርገው። በመጀመሪያው ጨዋታ በኢንተር 2-0 በሆነ ውጤት እንደተሸነፈ እናስታውሳለን። በሁለተኛው የአውሮፓ ቻምፒየንስ ሊግ ጨዋታ እንደዚሁ በኦሎምፒክ ደ ማርሴ 4 ግቦች ተቆጥረውበት ተሸንፎ ነበር እና ከዛ መልስ ነው ዛሬ ጨዋታውን ከቼልሲ ጋር የሚያደርገው። ቼልሲ ደግሞ ባለፉት በሊጉ ተከታታይ ጨዋታዎች ላይ ጥሩ ውጤትን እያስመዘገበና በተጋጣሚዎቹ ላይ የበላይነትን እየወሰደ የሚገኝ ነው። ግን ለቼልሲ እንደ ስጋት የሚነሳው ባለፉት እንግዲህ በተከታታይ ጨዋታዎች 5 ቀይ ካርዶችን ተመልክተዋል። አሰልጣኝ ኢንዞ ማሪስካን ጨምሮ በተለይ የተከላካይ መስመር ተጫዋቾቹ ብዙ የቀይ ካርድ እየተመለከቱ ነው የሚገኙት። ይሄ ምናልባት እንደ መጥፎ አጋጣሚና ሊስተካከል የሚገባው ጉዳይ ይመስለኛል። በቼልሲ በኩል ዛሬ በሜዳው ከአያክስ ጋር የሚያደርገው ጨዋታ ይጠበቃል። ሪያል ማድሪድ ከዩቬንቱስ ሌላኛው ቀደም ሲል ያነሳውት ተጠባቂ ጨዋታ ነው። ፍራንክፈርት ከሊቨርፑል በሜዳው በጀርመን የሚደረግ ጨዋታ ነው። ሊቨርፑል እንግዲህ ከሊጉ ደካማ ጉዞ በኋላ የሚያደርገው ይመስለኛል። በተከታታይ በሊጉ ተሸንፏል ባለፈው።
በአውሮፓ ቻምፒየንስ ሊግም እንደዚሁ ሽንፈት እንዳጋጠመው ይታወሳል ባለፈው ጊዜ ከዛ መልስ ዛሬ ጨዋታውን የሚያደርግ ነው የሚሆነው ምሽት 4 ሰዓት ከሚደረጉ ጨዋታዎች መካከል ይሄኛው አንደኛው ተጠባቂ ነው በቱርክ በጋላታሳራይ እንደተሸነፈ እናስታውሳለን ሊቨርፑል በሁለተኛው ጨዋታ ባየር ሙኒክ ከክለብ ብሩገ የሚያደርጉ ጨዋታ ይጠበቃል ከዛው ጪ አትላንታ ከስላቪያ ፕራግ የሚያደርጉ ጨዋታ ሌላኛው የዛሬ ምሽት የአውሮፓ ቻምፒየንስ ሊግ ጨዋታ ነው